በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴ ኩላሊት? ወይ ልብስ ነው አውልቃ እንኪ የምትላት? ኤኒዌይ ይህ ነገር አልተዋጠልኝም። ዞሮ ዞሮ ግን እውነት ሊሆን ስለሚችል ከኝ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ አላስመረመረችኝም ብላለች፣ ሆስፒታል ሄጄ አላውቅም ብላለች። ለሽም እቺ ልጅ እውነቷን ሊሆን ይችላል፣ ፈጣሪ ነው የሚያውቀው። እገዛ ፈልጋለች፣ አቡዬ ታገዛታለች። አንዳንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ፣ በተለይ ደግሞ ዛሬ ስምንት ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘግታ ብዳለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላልን ይሄ ግን መቅረት አለበት። ለምን እውነተኛ ሊገደል እንደ ቡዜ አይነት ማናት እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለው እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ መጣለው። ወደ ሀገር የመግባት መብት አላችሁ። 2 ዓመት ከጨረሳችሁ ደግሞ አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ፣ ዝም ብሎ አቡ ጩሆ፣ ለቀልድ ነው ጩሆ። በሬ አንበሳ መጥቶ በሬን በልቶ እኔ ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጭሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ እውነት ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እዚህ በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው። ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር። እኔ ቤት ማለት ነው 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ ልትገደሉ ያለም ወላሂ ዝንብ ያለ አግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አል እንጂ አበሻ በተለይ አንጨካከንም። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትሉ ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል እኮ እንዳይለመድ ትክክል። ሰላምዬ ላስረዳት አንዴ አሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? አቡዬ አለው። እዚህ ጋ ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችያለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችውን ድገሚው ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደሞዝ ሰጥታታለች። የ2 ዓመት ከ4 ወር ደሞዝ ስትሰጥታታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረገልሽም፣ ውጭ ጉዳይ ሄዶ ሊከስልሽ ኤጀንሲ ላክሽን ሊያናግር ምንም አልሞከርም፣ ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒው አለኝ፣ ለልጅቷ ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላድርግልሽ እና ቆንጽላ ሄደሽ ልታመለክችላት ትችያለሽ። አቡዬ ችግር የለም። አሁን ልጅቷ እንዳለው ሞቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በ2 አይነት መንገድ ይዘነው እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ
ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃውን ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከእነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው፣ የምንጠይቃት ሀይሚን አሰራ። እሺ በአጭሩ እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻል። ወደ ሀገር መሄድ ነው የምትፈልገው፣ ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት ላኩልሽ የልጅቷን ፓስፖርት ኮፒ፣ የመዳሟን ፎቶ፣ ሎኬሽን፣ ስልክ ቁጥር። ከላይ ያለው የልጅቷ ስልክ ቁጥር ነው፣ ከታች ያለው ደግሞ ይሄ የመዳም ነው ብዬ ጽፌበታለሁ። መልካም እሺ፣ አቡዬ እሺ። እናቴ ነገ እንደዛ የኔ ውድ የልጅቷ ስልክ ማለት ነው 2 ዓመቱ ስለሆነ 6 ወር ሆኖታል አለች። ክስፓርድ ከሆነ ቀጥታ አይሰራም ስትለኝ ነበር ማለት ነው። እውነት ይሁን አላውቅም። ዋትሳፕ ይሰራል፣ ብዙ ቀጥታ አያስፈልግም። ዋትሳፕ ነው ይሰራል። ይሰራል። ዋትሳፕ ከሰራ ምንም ችግር የለም፣ አያሳስብም። አቡዬ እሺ፣ ሰልዬ ዋትሳፕ ላይ አሳውቅሻለሁ እንደ በቀደሙ አለች። እሺማ እሺ፣ እኔማ ጌጤ ነው ስሟ። እሺ እሺ፣ ቴንኪዩ ሶ ማች ክበሪ። መልካም እሺ፣ እናት እሺ፣ እሺ፣ መልካም ሰላምዬ። እሺ እሺ፣ ክያ ሰላም ወይ በቃ ሰላም ጋር ዋትሳፕ ላይ ታወሪያለሽ። እሺ እሺ ልኬላታለሁ እና ቆንጽላ ሄዳ ታመለክትልሽ። እሺማ ታዎች አቡዬ እልሜና ጤና ይስጥልኝ። በጣም ወድሻለሁ፣ በጣም አከብርሻለሁ የኔ እናት። ማርያም ትዳብስሽ። በዚሁ አጋጣሚ የኔ እናት በጣም ወድሻለሁ። በዚህ አጋጣሚ አቡዬ አንድ መልእክት አስተላልፊልኝ ለዚህ የመዳም ቅመሞች ማለት ነው። እኔ ቤት መልእክት ማስተላለፊ አይደለም፣ መልእክታችሁን ቤታችሁን ከፍታችሁ አስተላልፊ። አንቺ እንድታስተላልፍላቸው እኔ አይደለም እግዚአብሔር ነው ስቀልድ ነው አስተላልፊ። እሺ የኔ ውድ በጣም አመሰግናለሁ። ለምን መሰላችሁ እዚህ ስር ያላችሁ አዲሱም ሆኖ ነባሪዎቹ ማለት ነው ብዙ ጊዜ ጥላቻ የሚበዛው ከመዳም ጋር በሐዋላ በኩል ነው። በሐዋላ በኩል በጣም ጥላቻ እየበዛ ነው። አሁን መዳም ትናንትና የሰውዬ መዳም ጋም ከመዳም ጋም 17 ደቂቃ ያወራ ነው ቮይስ ሪከርድ አለ። እግዚአብሔር ምስክሬ ነው። ልጅቷ ብር ሳይላክላት የ6 ወር ብር ሰውዬ ጋር አለ ማለት ነው። ለምንድን ነው 6 ወር ሙሉ አለ ደሞዝ የምትሰራው ብዬ ስጠይቀው እኔ ኤስቲሲ ባንክ ከፍቼ ላታለሁ፣ እሷ በሱ እንዲገባ አትፈልግም። እኔ እሱ ላይ ያስገባልሻለሁ፣ አንቺ ከፈለግሽ በፈለግሽበት መላክ ትችያለሽ። እኔ ግን ማንኛውም ደላላ አንዴ ባንጋሊ ትሰጭኛለሽ፣ አንዴ ሌላ ትሰጭኛለሽ፣ እሱ ላይ መላክ ግዴታ የለብኝም። ስለዚህ ከፈለግሽ ቀጥታ ወደ ኢትዮጵያ፣ አለበለዛ በኤስቲሲ ባንክ ከዛ በተረፈ እኔ በእጅሽ አሁን አልሰጥሽም፣ ምክንያቱም ሕግ ጠይቀኛል። ወደ ኢትዮጵያ ስትሄጂ ይሰጥሻለሁ እያላት ነበር እሱ የነገረኝ። እሷም ስጠይቃት እንደዚህ ነው። ብዙ ጊዜ ምንድን ነው በሐዋላ በኩል መዳም ግዴታ እንዳለባት እነሱ ደግሞ መብታቸው እንደሆነ ባንክ አካውንት ትክፈት ባለችበት ሀገር እና ሰውየውን ሕግ እንዳይጠይቀው ከፈለገ ባለችበት ሀገር ባንክ አካውንት ያስቀምጥላትና ስትወጣ ራሷ አውጥታ በዶላር ይዛው ትሄዳለች። ይህ ነገር ያቅሽ እኔም ነግሬያታለሁ። እሱም ብሏታል፣ ግን እሷ እንደዛ አትፈልገውም። ሰውዬ ነግሮኛል፣ ትክክለኛ እንደሆነ ማውቂያለሁ። እሷም ስህተቷ ነግሬያታለሁ። የእሷ ችግር ነው፣ ምን አገባን? የራሷ ጉዳይ። ካልፈለገች የራሷ ጉዳይ ነው። ከፈለገች ግን ይኸውልሽ አዳምጪኝ፣ ንገሪያት። መላክ ካልፈለገች እሷም መብቷ ነው። በዌስተር ዩኒየን መላክ ካልፈለገች ልዩነቱ ትልቅ ስለሆነ እሷም ካልፈለገች መብቷ ስለሆነ ሰውየው ባንክ አካውንት ይክፈትላትና በምትኖርበት ሀገር መንግስት እንዳይጠይቀው በካሽ ከሰጠዎች ነገ ብትክጂ መንግስት ይጠይቀኛል ከሆነ በአካውንቷ ያስቀምጥላትና ሀገሯ ስትሄድ ኤርፖርት ላይ በዶላር ትስበዋለች። ለምሳሌ ካታር ከሆነች በሪያል ስባው በዶላር ኤክስቼንጅ አድርጋ በዶላር ይዛው ሀገሯ ትገባለች። ደሞዟ ነው፣ ላቧ ነው፣ መብቷ ነው። ይህን ንገሪያት። አዎ እኔም ነግሬያታለሁ። እሱም ብሏል፣ አስገባላታለሁ ብሏል። እሷም ሳይገባት ቀርቶ ነው እንጂ እሷም አልቀበልም ማለት ነው። እኛ ምን እናርግ ውዴ? የለች እዚህ ጋር እሷ። እኛ ምን እናርግ ካልገባት? እሺ ለምን እሺ የኔ ውድ አመሰግናለሁ። ለዛ እኮ አይደለም ሌሎቹ እንደ ግዴታ አድርጎ መዳም ጋር እንዳይጣሉ ነው እኔ እያልኩ ያለሁት ማለት ነው። ግዴታ አለባት በሐዋላ በኩል መላክ መዳም ግዴታ የለባትም አይደል? የለባትም።
ለዚህ እኮ ነው የሚጣሉት። ብዙ ጊዜ ችግር ውስጥ እኔ እንድረሱልኝ ብሬን ተከለከልኩ ልትገለኝ ነው የሚሉት በዚህ ምክንያቱ ነው። እኔ እንደዚህ እንዳይሆን እንዲታሰተላልች መዳም ግዴታ የለባትም ጋይስ በሐዋላ ላይ ለእናንተ የመላክ መዳም ግዴታዋ ደሞዛችሁን መስጠት ነው። መላክ የእናንተ ግዴታ ነው፣ እሱ አይደለም። ዌስተር ዩኒየን ላኩልኝ በሉ። በዌስተር ዩኒየን አንፈልግም ካላችሁ በምትኖሩበት ሀገር ባንክ አካውንት አስከፍታችሁ በባንክ አካውንታችሁ አስቀምጡ። ቴንኪዩ ቡዜ፣ መልእክትሽን አደረስኩልሽማ። አመሰግናለሁ አቡዬ። እናቴ እናመሰግናለን። ወይ እንዴን ደውዬልህ ነበር። አሁን መልሼ መልስ እንትን እልሃለሁ ብላኝ ነበር። በአንድ ጊዜ ዛሬ ስራ ቀን ምሳለ ማለት ነው። መረጃውን ነው የፈለግኩት። አንተ አታውቅም። በዚህ ስለ ቢሮ ጋር ስራም ብለኝ ማለት ነው። አንተ ምንድን ነህ? አንተ ምንድን ነህ? ስልክ ማስታወቂያው ላይ ስላገኘው ነው። አንተ ብቻ ነው የሚሰራው ከሌሎቹ ውጭ። በፊት ስለነበርኩበት ግን እዚህ አይነት ጉዳይ አይደለም።